ጸጋ ተልከሰከሰች ጸጋ ተልከሰከሰች አለ አንድ ሰውየው ሚዲያ ላይ። ሰላም ያመሲሉ ትውላቢስ ሰዎች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ነው ያለው። በጣም ደህና ነኝ። እንዴት ናችሁ? ዳኒና ሀይሚስ ስትከሰከሱ ነው ስትከለከለ ዋት አይደና አላውቅም። ስትከሰከሱ ጸጋ ተልከሰከሰች አልኩት። እነሱ ስልከሰከሱ አማርኛ አልጠፋብኝም። እና አገኘው ቢላ የዳንኤሏ ባለቤቷ ነሽ መሰለኝ። ባለፈ ከብሩኬ ጋር ፕራንክ ነው ብላ አልጋ ላይ ድፍት ብለ ተኝታ ሀይሜን ጠርቶ እሷን ፕራንክ ነው ብሎ ዋሿት ማለት ተናገሯት። ዛሬ ደግሞ ጋሽ ዳኒ ሚዬኔ ቆንጆኔ ወደኔ ብሎ እሷን ሶፋ ላይ አስቀምጦ ሀይሚ ጋር ተቀምጦ እሳቸው ደግሞ ገብቶ ቤቱን ቀውጥ ያርጎ አንድ ሳህኒ ነው አንድ ሲኒም ሰብሮ አገር ቢጣ አርጎ ውስኩስሚ ቤት እንዴት ናቸው? እባክሽ ኢስ ኦኬ። እንደዚህ ነው የሚሆነው። ሀይሚ ደግሞ እሷን ትለምናለች። ኧረ እባክሽ እንደዚህ አይደለም፣ አንቺ እንደምታስቢ አይደለም። አንቺ እኮ ባለፈው አንቺ እንደምታስቢ አይደለም ሲሉሽ አልቀበልም ብልሽ ነበር። እሷም ደግሞ ዛሬ አልቀበልም ይሄንን ነገር። ሁለታችሁም አንድ ላይ ነበራችሁ። እኔ ከአንተ ጋር ተዋውቄ አንድ ቀን እኔና አንተ ብቻችን ተቀምጠን አናውቅም። እሷና አንተ እንዴት ብቻችሁን ተቀመጣችሁ ብለ ጥያቄ ያቀረበች ሀይሚቲ ምንት ያለሽ። እሷም አንቺ ባለፈ እንደዚህ ነበረ አላምን አልሹ። ዛሬ እሷም ደግሞ እናንተ ሁለታችሁም ተቀምጣችሁ አንድ ላይ ሆናችሁ ሊያምናችሁ አልችልም ተልከስክሳችኋል ብላ እሪ አለች። ምን መልሳለሽ ሀይሚቴ? ምን መልሳለሽ? አሁን ብሩኬም ደግሞ ምን ይልሻል? እንዴት ከሱ ጋር ሆነሽ ቪዲዮ ብቻሽን ቁጭ ብለሽ ሶፋ ላይ አንገርሽን አቅፎ አገርሽን ሊበጠብጥ አንቺን ህይወትሽን ሊበጠብጥ መጥቶ በዛ ላይ ደግሞ በቦክስ ጥርሱ ተሻለ እንደ ሰውየው ሶፍቱ የለም ጥርስ ላይ እንደዚህ አለሽ። ምን ልትይ ነው ሀይሚቲ? ምን መልሳለሽ? ይቅርታ ብትዩም ያው እሱም ተልከስክሰሻል ብሎ ይቅርታሽን አይቀበልም። አንቺም ከዳኒ ሚስት ጋር ተልከስክሳል ብልሽ ነው ይቅርታውን ያልተቀበልሽው። ምን መልሳለሽ? አየሽ እሱ እንደዚህ አብሮ ቁጭ ብሎ ነበር። አንቺ ይቅርታውን ቢል ሳምንቱን ቢለምን አልተቀበልሹም። ያው ጋሽ ዳንኤልን አንዱን በቦክስ አንዱን በጉንጭ ብሎ ቢያገኝ ገና ነፍሱን አወጣለሁ ብሎ ሄዳ አንቺ ደግሞ ዛሬ ከሱ ጋር አገኘሽ። ልታስረጂ አይደለም በጥብጠሽ ብታጠጪያት አትረዳሽም። ምን ትያለሽ? ከባድ እኮ ነው። አያችሁ፣ ይሄ እኮ ነው ችግሩ። ሌላ ደግሞ አንድ ሁለት ወጠጤዎች ምን አሉ መሰላችሁ? ስለ ሀይሚ ከወጣ በኋላ ስለ እነሱ አወራቸዋለሁ ማለት ነው። ወጭጉድ ወይ ነበላቸው እና ሀይሚትዬ አየሽ፣ አለማመን ሰው እንደዚህ ብትግ ብሎ አንድ እኔ ነው የምለው ፍቅረኛ ሰው ጋር ሴት ከተቀመጠ ወይ ሴት ስልክ ምናምን 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 ነገር ካለው እንደዚህ ነው ያናዳል ሰው። ያ ሰው ለማመን ምንም አይነት ቦታ የለም። አሁን እናንተ እሷ አላመነችም። በናትሽ ብትጠቀይ እዛ ብትፈረጪ ፍርጥ ብቲ እንደ ብርቱካን ብትፈነከቺ እንደ ሎሚ ብትጨመቂ አታምንሽም። ባለ ጋብረሽ ቁጭ ብለሻል ብለሻለች። ስለዚህ ምንድነው ማውላት? በመተማመን ኢማኑ በመተማመን እና አንዱ ደግሞ ምን አላ ሩታ ረገዘችው ለአቢ ነው እንጂ ለአብርሽ አይደለም። እንግዲህ በእናንተ ፊት ወንጌሉን ከራእይ እስከ ዘፍጥረት አንብቤላችኋለሁ። ምናልባት ከኔ ተለቃላችሁ ሰዎች ልትኖሩ ትችላላችሁ። በእድሜም ይሁን በጸጋም ይሁን በምንም ይሁን በምንም ደፍሬ በድፍረት ስለተናገርኩት ይቅርታ እንድታረጉኝ አክብሮት ጠይቃችኋለሁ። በአክብሮት ማለት ነው። እና የአቢ ነው አቢሽ ሩታ አረገዘችው የአብርሽ አይደለም። አቢን ሆዱን እየቆረጠ ነው፣ እያስታወከ ነው። የሚበላ ምግብ አልስማማ ብሎታል። ልጁ ኢየሱስ ስለሆነ ለዛ ነው ሩታ ከአዲስ አበባ ጉታጅራ መጥታ ነበረ አሉ ብሎ ይሄ ትንሽ ልጁ እኮ ነው መጣ በኢየሱስ